እንደሚሰማኝ እንደሚመልስልኝ በጣም እርግጠኛ ሆኜ ነው ደግሞ በህይወቴ አይቼዋለሁ። ሲጸልይ ሲሰማኝ ሲመልስልኝ አይቼዋለሁ። የመጨረሻ መደሰተው ነው ሲጸልይ ነው። በጣም ደስታ እርካታ ማገኘው ሲጸልይ ነው። ፓሪስ ሄጄ አታውኝ ፓሪስ ያጓጓል ለመዞር አይደል? እኔ ሆቴል ዘግቼ ጸልዬ ሲበቃኝ ነው የምወጣው። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ካውንስሊንግ ላይ እኔ የምጠቀምበት ቴክኒክ አለ። የሰዎችን ምኞት ጭንቀታቸውንም ዋና ችግራቸውንም ለማግኘት የምጠቀምበት አንድ ቴክኒክ አለች እና ምንድነው የምላቸው፣ አሁንም ደግሞ ከተመልካቾቻችን ጋር ዛሬ አብረን የምንሰራው ነገር አለ። የምጠይቃቸው ምንድነው፣ ሁሉን ነገር ማድረግ የሚችል ፈጣሪ፣ ሁሉን ነገር ማድረግ የሚችል ፈጣሪ ተገልጦ ምን ላድርግልሽ ቢልሽ፣ ኤኒቲንግ ምትፈልጊው ምን አደርግልሽ ዘንድ ተወጃለሽ ቢልሽ ምን ትያለሽ እየጠይቃቸዋለሁ። ድንገት ነው ደግሞ የምጠይቃቸው ይሄን። ወይም በቃ ፈጣሪ ነው ግን ሁሉንም ማድረግ ይችላል። የጠየቀውን በሙሉ ሊያደርግልህ ፈቃደኛ ነው። ምን ላድርግልህ ብሎ ቢጠይቅህ ምን ትለዋለህ? ምን ያድርግልህ? ከዛ መጀመሪያ ይደነግጣሉ። ምን ወይ ኧረ እኔ ልጄን ያድንልኝ እንጂ ሌላ ነገር አልፈልግም። አይ ልጅሽንማ ያድንልሻል፣ ግን የፈለግሽውን ተብለሻል እኮ ኤኒቲንግ ብዬ ጠይቃቸዋለሁ። ከዛ የሰቡ የሚነግሩኝ ነገር ውስጥ ምኞታቸውንም ጭንቀታቸውንም ችግራቸውንም አገኘዋለሁ። ይህ እንግዲህ አንድ ካውንስሊንግ ቴክኒክ ነው፣ ራሴ በግል የምጠቀምበት ነው። በነገራችን ላይ ለሳይኮሎጂስቶች ጥቅም እንዲሆን ካውንስሊንግ ለሚሰሩ ይቻውንም ለሚቀጥለው 5 ደቂቃ ማውራት ለነሱ ጥቅም ነው ማውራት። አንዳንድ ሰዎች እያከበድክብን ስለሚሉኝ ነው። ስለዛ ወደዛኛው እንመለሳለን። ለካውንስለርስ ግን ለማንበብ እንዲረዳቸው ካውንስሊንግ ሲሰሩ ካውንስሊንግ ቴክኒክስ የሚጠቀሙባቸው ቴክኒኮች መነሻ የሚሆኑት ከካውንስሊንግ ቲዮሪስ ነው። የካውንስሊንግ ቲዮሪዎች አሉ እና ቴክኒኮቹ የሚመነጩት ከቲዮሪዎቹ ነው እና ለነሱ ለማንበብ እንዲመቻቸው 3 ስኩል ኦፍ ቶት አለ። የ3 እንዲህ በጥቅል የሆኑ አመለካከት ስኩል ኦፍ ቶት አለ። አንደኛው ሳይኮዳይናሚክ ስኩል ኦፍ ቶት ይባላል። ሳይኮዳይናሚክ ስኩል ኦፍ ቶት ያውን የፍሮይድ ክላሲካል ሳይኮ አናሊሲስ ያለበት፣ የካርል ያንግ ሳይኮ አናሊሲስ ያለበት፣ እነዚህ ያሉበት ሳይኮዳይናሚክ ስኩል ኦፍ ቶት ይባላል። ግን ይሄ በአመለካከት ደረጃ ይለያል። ይሄ ኢጎ፣ ሱፐር ኢጎ ያለበት ሰው ራሽናል አይደለም፣ በደንብ አስቦ የሚያስብ ፍጡር አይደለም። ውስጡ ኢድ የሚባል ኢነርጂ አለው። ያ ኢድ የሚባለው ኢነርጂ ለመውጣት የሚታገል ነው። በአግሬሽን በሴክሹዋል አክቲቪቲ ለመውጣት ይሞክራል። ኢጎ ደግሞ አለ፣ ማንነት ነው። ሱፐር ኢጎ ደግሞ ፕሮቴክት ያደርገዋል ያን ብሎ በዚህ የሚያመን የካውንስሊንግ ቲዮሪስ ሳይኮዳይናሚክ ስኩል ኦፍ ቶት ይባላሉ። ይሄ አንዱ ነው እንግዲህ ለሳይኮሎጂስቶች ነው የማወራው። ሁለተኛው ሂዩማኒስቲክ ኤግዚስተንሻል ስኩል ኦፍ ቶት ነው የሚባለው። ሂዩማኒስቲክ ኤግዚስተንሻል ስኩል ኦፍ ቶት ደግሞ ሰው ራሽናል ነው፣ ካውንስል ታረጊውና ራሱ እንዲወስን እርጂው እንጂ አትወስኝለት፣ አቅጣጫ አታሳየው፣ እሱ ራሱ ይወስን የሚለው ነው። እዚህ ውስጥ ክላይንት ሴንተርድ ቴራፒ አሉ። ክላይንት ሴንተርድ ጌስተል ቴራፒ አለ። ትራንሳክሽናል አናሊሲስ አለ። እነዚህ ደግሞ አንድ ግሩፕ ሆነው ሂዩማኒስቲክ ኤግዚስተንሻል ስኩል ኦፍ ቶት ይባላሉ። ሶስተኛው ስኩል ኦፍ ቶት ኮግኒቲቭ ቢሄቪየራል ስኩል ኦፍ ቶት ነው የሚባለው። ይሄ ደግሞ ኮግኒሽን ላይ ነው፣ እውቀት ላይ ነው መስራት ያለብን፣ ባህሪ ላይ ነው መስራት ያለብን ብሎ የሚያምን ስኩል ኦፍ ቶት ነው። በዚህ ስር ደግሞ ኮግኒቲቭ ቴራፒ፣ ቢሄቪየራል ቴራፒ አለ። ስለዚህ አሁን ለካውንስለርስ ነው እያወራሁልት ያለው እችን ደቂቃ። 3 ስኩል ኦፍ ቶት አለ፣ ሳይኮዳይናሚክ ስኩል ኦፍ ቶት፣ ሂዩማኒስቲክ ኤግዚስተንሻል ስኩል ኦፍ ቶት እና ኮግኒቲቭ ቢሄቪየራል ስኩል ኦፍ ቶት አለ። እነዚህን ለይተው ቢያጠኗቸው ጥሩ ነው። ሁሉንም እንደ ሁኔታው መጠቀም ደግሞ ከፈለሽ ኤክሌክቲክ ይባላል። አሁን ኤክሌክቲክ ነኝ። ኤክሌክቲክ ማለት አስፈላጊ በሆነው ቦታ ሳይኮአናሊሲስ እንጠቀማለሁ፣ አስፈላጊ በሆነው ቦታ
ክላይንት ሴንተር እንጠቀማለሁ። አስፈላጊ በሆነው ቦታ ኮግኒቲቭ ቢሄቪየር እንጠቀማለሁ። እንደዚህ አስፈላጊ በሆነው ቦታ ፒክ እያደረግሽ የምትጠቀሚ ከሆነ ደግሞ ኤክሌክቲክ ነው የሚባለው። ስለዚህ የሚሰሩትን ካውንስሊንግ በእውቀት እንዲሰሩት እነዚህን ስኩል ኦፍ ቶት ያጠናሉ። ብዙ የካውንስሊንግ ቲዮሪስ አሉ፣ ይመርጣሉ። እንዲጠቀሙ የሚማርካቸውን ይመርጣሉ። ከነሱ ላይ ተነስተው ከቲዮሪው ላይ ተነስተው ቴክኒኮች አሉ፣ የካውንስሊንግ ቴክኒክስ አሉ። ከዛ ሁሉንም ከተጠቀሙ ያ ይባላል እና ለነሱ ነው ይሄን የምናወራው። አሁን ቴክኒክ የራስሽን መፍጠር ትችላለሽ። ለነገሩ ቲዮሪም የራስሽን መፍጠር ትችላለሽ። ቅድም ያልኩሽ አሁን ተመለስኩ፣ ወደ ፐብሊኩ ተመልሰናል ከካውንስለር ሶታ እና እኔ አንዱ የምጠቀምበት ቴክኒክ ይሄ ጥያቄ ነው። ይህን ጥያቄ ጠይቅና ጊዜ ሰጣቸዋለሁ። ኤኒቲንግ ይኸው እግዚአብሔር ከፈቀደልሽ እንበል አለሽ አሉ እግዚአብሔር የምትፈልጊውን ሁሉ ላድርግልሽ አለሽ። ምን ትይዋለሽ ነው ጥያቄው። አሁን ለሚመለከቱን ወገኖቻችን የማቀርበው ጥያቄ ይሄንን ነው። አብረን ኤክሰርሳይዝ እናደርጋለን። ዛሬ አንድ ነገር እንሰራለን። ይህን ፕሮግራም እየተመለከታችሁ ለምሳሌ ሁሉን ማድረግ የሚችል እግዚአብሔር ተገልጦ ምን ላድርግልሽ የፈለግሽውን ጠይቂ፣ በዝርዝር ጠይቂ ቢባል ብዙ እንደውም በሊስት አድርገው እስከ 20 አንደኛ ይሄንን፣ ሁለተኛ ይሄንን፣ ሶስተኛ ይሄንን፣ አራተኛ ይሄን ብለው ዝርዝር እንዲጽፉ ፈልጋለሁ። አብረን አሁን ልንሰራ ስለሆነ ነው። ስለዚህ አምላክ መጣ። በአምላክ የማታምኑ ከሆነ ደግሞ ሁሉንም ይችል ሰውዬ መጣ እንበል ለማያምኑት እና ምን ላድርግልሽ የፈለግሽውን ነገር ጠይቂኛል ላድርግልሻለሁ አለ። ዝርዝሩን ጻፊና ስጭኝ፣ 1 2 3 4 ብለሽ ጻፊና ስጭኝ አለ። እንግዲያው ጻፊው እንዲጽፉ ትፈልጋለሁ ሊስቱን፣ ምንም ሊሚት የለውም። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ ብለው ይጻፉት። ወንዶችም እንደዛው ፈጣሪ ምን ላድርግልኝ የፈለግከውን ሊስት አምጣ ብለዋል። ስለዚህ ያንን ይጻፉ በቁጥር አንደኛ፣ ሁለተኛ፣ ሶስተኛ እያሉ ይጻፉት። ከዛ አሁን ያንን ሊስቱን አዘጋጁ አይደለም። ከፈለጉ አሁን ፖዝ ያርጉትና ቪዲዮውን እሺ ምንድን ነው የምፈልገው፣ አንደኛ እንዲሆንልኝ፣ ሁለተኛ ይሄ፣ ሶስተኛ ይሄ ብለው በዝርዝር በቁጥር እየሰጡ ይጻፉት። አሁን ይሄን ካደረጉ በኋላ ሊስቱን አዘጋጁ አይደል? ሊስቱን ይዙና ዝርዝሩን ይዙና ምን ያደርጋሉ? 3 ጥያቄዎችን ይጠይቃሉ። አንደኛው እዚህ ዝርዝር ውስጥ ከዘረዘርኳቸው ነገር ውስጥ ሰውን የሚጎዳ ነገር ጠይቄያለሁ ወይ ብለው ይላሉ። ከጠየኳቸው ነገሮች ውስጥ ከሌ እንደዚህ ይሆንልኝ፣ እንዲህ ስላደረገኝ ቅጣልኝ፣ ጉዳት አደረሰበት ወይ ግደልልኝ ወይ እንደዚህ የሆነ የሚባል ጥያቄ ጠይቀዋል ወይ? እንደዚህ አይነት ጥያቄ ጠይቀው ከሆነ ካንስል ያርጉት፣ ይሰርዙት፣ እሱን ያውጡት ከሊስት ውስጥ እሱን ያውጡ። ሁለተኛ እንዲያው የምፈልገው የሰው የሆነ ነገር ተመኝቻለሁ ወይ ብሎ ይጠይቀዋል። ለምሳሌ የታጨች ሴት ይፈልጋት ይሆናል። የሰው ሚስትም ልትሆን ትችላለች። እሱን ካላመጣህ ቢል አይሆንም። ወይም ደግሞ የሌላ ሰው ንብረት፣ የሌላ ሰው ያውን ክሌሚት ምናምን እንደሚባለው እንደሱ የሰው የሆነ ነገር። ምክንያቱም እግዚአብሔር ነጥቆ አይሰጥም። ስለዚህ ካዘጋጁት ሊስት ውስጥ ሰው የሚጎዳ ነገር ካለበት እሱኛውን ነጥብ ይሰርዙት። ሁለተኛ የሰው ነገር ከሆነ የተመኙት የሰው ነገር፣ ይሄ ዩኒቨርስ ሰፊ ነው፣ ብዙ ነገር አለ። ግን እነሱ የተመኙት የሰው የሆነ የሰው ሚስት፣ የሰው ንብረት፣ የሰው ሕንፃ፣ የሰው ቤት፣ የሰው ገንዘብ ከሆነ የተመኙት እሱንም ይሰርዙት ከሊስት ውስጥ፣ ምክንያቱም ስለማይሆን። ሶስተኛ ቆመው ያስቡና ይህን ነገር ለምንድን ነው የፈለግኩት? ለኃጢአት የፈለግኩት ነገር አለ ወይ ብሎ ይጠይቁ። ለምሳሌ አሁን ስለ ሚሊዮነር ስለመሆን ብዙ ቶክ አለ ከተማ ውስጥ አይደል? ሚሊዮነር ሆናለሁ። ለምንድን ነው የፈለግከው ሚሊዮነር መሆን? መጠየቅ አለበት። ለምንድን ነው የፈለግከው? አንዳንዱ ሚሊዮነር ሆኖ የሚታየው እንትን ባህር ዳር ቢች ላይ ሆኖ ቶባኮ እንደዚህ ይዞ ምናምን፣ እሱ ከሆነ ምን አይሆንም። ስለዚህ ይሄን ነገር
ሰው የሚጎዳ ነገር ጠይቄያለሁ ካለ ይሰረዛል። የሰው ነገር ተመኝቻለሁ ይሰረዛል። ለምንድን ነው የፈለግኩት ብሎ ጠይቆ ሞቲቭ ልክ ካልሆነ፣ ለምሳሌ ስልጣን ከሆነ የፈለገው ስልጣኑን የፈለገው ለምንድን ነው? ህዝብ ለማገልገል ነው ሪሊ ወይስ የሆነ ነገር አገኝበታለሁ ጥቅም ብሎ ነው? እነሱንም መርምረው እነዚህ ነገሮች ሊስታቸውን ያጽዱት ማለት ነው። ሊስት ያዘጋጁ። 100 ለምን ይደርድሩ። ከዛ በእነዚህ ነጥቦች ደግሞ ያጽዷቸው፣ ሊስቶቻቸውን ይቀንሱ። ከዛ ውስጥ ተገቢ ያልሆኑትን የሰው ሚነካ ሰውን ለጉዳት የጠየቁበት ወይም በተሳሳተ ሞቲቭ ልብሽ ይነግርሻል። ለካ ይሄን ነገር ለዚህ ነው እንደፈለኩት ቲና እነሱን ነገር ያጽዱ። አሁን የጸዳ ሊስት አላቸው የሚፈልጓቸው ነገሮች። እነዚህን ሊስቱን ከዛ በኋላ ኦርጋናይዝ ያርጉት ስልሽ በአይነት ይሰንዷቸው። ለምሳሌ ቤተሰቤን በተመለከተ እንዲሆንልኝ እፈልጋለሁ። ትምህርትን በተመለከተ እዚህ መድረስ እፈልጋለሁ። ስራን በተመለከተ እንዲህ አይነት ስራ መስራት እፈልጋለሁ። ኑሮን በተመለከተ እንዲህ አይነት ኑሮ መኖር እፈልጋለሁ ብለው ክላሲፋይ ያርጉ፣ ኦርጋናይዝ ያርጉት። ገብቶሻል አይደል? የቤተሰብ፣ የትምህርት፣ የስራ፣ የኑሮ ለሀገራቸው የሚያስቡትም ካለ ይህንን ኦርጋናይዝ ያርጉና ቁልጭ አርገው ይጻፉት። አሁን ሊስቱ ተዘጋጀ፣ መጀመሪያ ዝርዝሩ ተዘጋጀ፣ አጸዱት ራሳቸው። ይሄ ልክ አይደለም ብለው አጸዱት። ከዛ መጨረሻ ላይ ያገኙትን ሊስት ወስደው ኦርጋናይዝ አረጉት። በቤተሰብ፣ በትምህርት፣ በስራ፣ በኑሮ በተለያየ ጉዳይ ያላቸውን ነገር ኦርጋናይዝ አድርገው አቀናይተው ያስቀምጡት። ከዛ ጽፈው ያስቀመጡትን ነገር በየቀኑ ይጸልዩበት። ኤቭሪዴይ በየቀኑ። አሁን በትክክል ራሴ የማደርገውን ነገር ነው የምነግርሽ። የኔ ጸሎት ርዕሶች እንደዚህ ኦርጋናይዝድ የሆኑ ናቸው። ምን እንደምጸልይ ያውቃለሁ፣ ምን እንደምፈልግ ያውቃለሁ። እነሱን ነገሮች ነው የምጸልዩ። ይጸልዩበት። መጸለይ ብቻ ሳይሆን ያመስግኑበት፣ እንዳገኟቸው አድርገው ያመስግኑበት። እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት እኔ በጣም ነው የምወደው። በጣም ምናልባት በምድር ላይ እንደ ጸሎት የምወደው ነገር አለ ብዬ አላምንም። መዝናናት እወዳለሁ፣ ፋን እወዳለሁ፣ ፍቅር እወዳለሁ። ብዙ የምወዳቸው ደስ የሚሉ ነገሮች አሉ። ንጹህ የሆኑ ኢንጆይ የማደርጋቸው ነገሮች አሉ። ፕሮባብሊ ግን እንደ ጸሎት የምወደው ነገር አለ ብዬ አላምንም። የመጨረሻ መደሰተው ነው ስጸልይ ነው። በጣም ደስታ እርካታ የማገኘው ስጸልይ ነው። ፓሪስ ሄጄ አታውኝ። ፓሪስ ያጓጓል ለመዞር አይደል? እኔ ሆቴል ዘግቼ ጸልዬ ሲበቃኝ ነው የምወጣው እና በጣም ነው የምወደው። መውደድ ብቻ ሳይሆን ይሰማኛል ብዬ አምናለሁ። በጣም እርግጠኛ ነኝ ስጸልይ እንደሚሰማኝ እንደሚመልስልኝ በጣም እርግጠኛ ሆኜ ነው። ደግሞ በህይወቴ አይቼዋለሁ። ስጸልይ ሲሰማኝ ሲመልስልኝ አይቼዋለሁ እና እወዳለሁ ጸሎት እጅግ በጣም። ግን በእውቀት እንዲጸልዩ በአብዛኛው ሃይማኖት ውስጥ ያለ አንዳንዴ በደንብ የማይነግሯቸው ግን በሁሉም በብዙ ሃይማኖቶች ስነ መለኮት ቴዎሎጂ ውስጥ ያሉት ጸሎት 4 አይነት ነው። አንደኛው ሪፔንተንስ ነው። ሪፔንተንስ ማለት ንስሐ ነው። ያጠፋሁት ነገር አለ አስባለሁ። አሁን ዛሬ ለጸሎት ስቆም ወይም እንደ የእምነታችን ወይ ስንበረከክ ምንድን ነው ያጠፋሁት ነገር ብዬ ጠይቃለሁ። ትናንትና ያጠፋሁት ነገር አለ፣ ሰው ትንሽ አለፍ ብዬ ተናግሬያለሁ፣ ወይ ሌላ ስህተት ሰርቻለሁ፣ ያጠፋሁት ነገር አለ። ስለዚህ ይሄ አውቄ በድፍረት የሰራሁት ኃጢአት ካለ ወይ ደግሞ እኔ የማላውቀው እግዚአብሔር ግን ደስ ያላለው ነገር ካለ ምንድነው በማወቅ በድፍረት ሳናውቅ በስተት። ስለዚህ ሳላውቅ ደግሞ በስተት የሰራሁት ወይም ደግሞ ስህተት ያልመሰለኝ ጥፋት ሁሉ እሱ ንጹህ ስለሆነ ቅዱስ ስለሆነ ያጠፋሁት ካለ ሪፔንት አደርጋለሁ፣ ንስሐ ገባለሁ፣ አስቀድሜ አስተካክላለሁ። ስለ ጥፋቶቼ ይቅር በለኝ ብዬ ይቅርታ ጠይቃለሁ። ሁለተኛው የጸሎት አይነት
አንደኛው ሪፔንታንስ፣ ሁለተኛው ፔቲሽን ነው። ፔቲሽን ማለት ልመና ነው፣ የምትጠይቂው ነው። አባትሽ እግዚአብሔር በአምላክ ነው፣ አባት ነው፣ እንደየሃይማኖቱ ይለያያል እና ፈጣሪን ትጠይቂያለሽ። እንዲደረግልሽ የምትፈልጊያቸውን ነገሮች ታቀርቢያለሽ። ይሄን አድርግልኝ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ። ዝርዝሮቹ እዚህ ጋር ነው የሚመጡት። ስለዚህ ትጠይቂያለሽ። ይሄ ፔቲሽን ልመና ነው። ለምነሽ ከእግዚአብሔር መቀበል ያከብረዋል። በጣም በጣም ነው የሚወደው። ሰው ያስቸገረ ይመስለዋል ስለለመነ፣ ብዙ ደስ ነው የሚለው ፈጣሪ። በጸሎት በጣም ነው ደስ የሚለው። በምትጠይቂው ጥያቄዎች በጣም ነው የሚደሰተው። ስለዚህ ሁለተኛው የጸሎት አይነት ፔቲሽን ነው፣ ልመና ነው። ሶስተኛው የጸሎት አይነት ኢንተርሴሽን ነው። ኢንተርሴሽን ደግሞ ምልጃ ነው። ኤግዛክትሊ እኔ ለአንቺ ጸልያለሁ። እኔ ለአንቺ የምጸልየው ጸሎት አሁን ለእኔ አይደለም የምጸልየው፣ ስለ አንቺ ነው የምጸልየው። ይሄ ኢንተርሴሽን ነው። ኢንተርሲድ ነው የማደርገው ኦን ዮር ቢሃፍ። ስለ አንቺ ብዬ ኢንተርሲድ አደርጋለሁ። አንቺ ደግሞ ለእኔ ትጸልይልኛለሽ፣ አቤል ለእኔ ይጸልይልኛል። ስለዚህ ለእኔ ኢንተርሲድ ነው ያደረገው። በመሀል ገብቶ በእኔና በእግዚአብሔር መካከል ገብቶ እባክህን አድርግለት፣ እባክህን ይቅር በላት፣ እባክህን ለአቤል ይሄን አድርግለት ብዬ ጠይቃለሁ ማለት ነው። ስለዚህ ኢንተርሴሽን ነው። ኢንተርሴሽን ላይ የሃይማኖቶች የሚለያዩት የምድር ኢንተርሴሽን ላይ አይለያዩም። የሰማይ ኢንተርሴሽን ላይ ይለያያሉ። ሁሉም እንደ ሃይማኖቱ ያስተምራል፣ እንደ ሃይማኖታቸው ይከተላሉ ሁሉም እና ኢንተርሴሽን ይባላል ይሄ። አራተኛው ታንክስ ጊቪንግ ነው። ታንክስ ጊቪንግ ምስጋና ነው። ስለተደረገልን ነገር ደግሞ እያንዳንዱን ነገር እየቆጠርን እኔ አንዳንዱ ማመሰግንበትን ነገር ብታይ በጣም ፈኒ ነው፣ ትስቂያለሽ። ስለ ሲኒ ቡና አመሰግናለሁ። ቅድም ስለጠጣዋት አንድ ሲኒ ቡና አመሰግናለሁ። ብዙ ጊዜ እንትን የማይሰጠው ቦታ የማይሰጣቸው የሚመስሉ ነገሮችን በዲቴይል ነው የማመሰግነው። በዲቴይል ምስጋና አቀርባለሁ። ስለዚህ እነዚህ ያሉ ሪፔንተንስ አልን በጣም አስፈላጊ ነው። ንስሐ መግባት፣ ማጽዳት፣ በቃ ልክ እንደ ሻወር እንደ መውሰድ ነው። አንዴ ደግሞ ይቅር በለኝ ካልሽው ስለሚተውልሽ ጽድት ነው የምትይው በንስሐ ስትጀምሪ። ከዛ ፔቲሽን አለ፣ ልመናዎችን ታቀርቢያለሽ፣ እንደሚሰማሽ እንደሚመልስልሽ ታውቂያለሽ። ከዛ ኢንተርሴሽን አለ፣ ምልጃ፣ ለሌሎች ደግሞ ትጸልያለሽ። ለሌሎች ስትጸልይ አንቺ ነገር ይመለሳል። በጣም ጥሩ ነው። በተለያየ ቤተክርስቲያን አስተምሮ ደግሞ የላይኛይቱ ቤተክርስቲያን አለች፣ የታችኛይቱ ቤተክርስቲያን አለች። ላይኛይቱ ቤተክርስቲያን ለታችኛይቱ ቤተክርስቲያን ትጸልያለች። በካቶሊክ ደግሞ ፐርጋተሪ የሚባል ሶስተኛ አለ። ፐርጋተሪ ውስጥ ያሉት ለዚህ ይጸልያሉ፣ እንደዚህ አንዱ ለሌላ ይጸልያል ብለው ያምናሉ። በአጸደ ነፍስ ያሉት በአጸደ ስጋ ላሉት ይጸልያሉ ብለው፣ ግን ቲቺንጉ ይለያያል በየቤተ ክርስቲያኑ። ያው ካህናቶቻቸው ሁሉም የሚያስተምሯቸውን ይከተላሉ። ግን ኢንተርሴሽን ግን አለ፣ ሁሉም የሚስማሙበት። ግን እኔ ለአንቺ መጸለይሽን፣ አንቺ ለእኔ መጸለይሽን የሚቃወም የለም። ስለዚህ ይሄ ኢንተርሴሽን ይባላል። ከዛ ታንክስ ጊቪንግ ደግሞ አለ፣ ታመሰግኛለሽ። ከዛ ከምስጋና ጋር ልትቀላቂው ትችላለሽ። ወርሺፕ ደግሞ አለ፣ አምልኮ ነው። በቃ ወርሺፕ ማድረግ እግዚአብሔር፣ ስግደት። እኔ አሁን ስግደት በጣም ወዳለሁ። የተለያየ አይነት ቸርች ውስጥ ያለሽ አሁን ሰለብሬት ማድረግ አለ፣ መዝለሉ አለ፣ ጩኸቱ አለ። እንደ አንዳንድ ቦታ ደግሞ ኳይት ነው፣ መስገድ ነው፣ በሪቨረንስ በእግዚአብሔር ፊት ወድቀሽ ማምለክ ነው። እኔ ይሄኛውን እመርጣለሁ፣ መስገዱን እመርጣለሁ። እና በጣም የመጨረሻ አክብሮትሽን የምትገልጭበት መንገድ ስግደት ነው፣ በእግዚአብሔር ፊት የምትሰግጂው። ያኛውም የደስታ እንትን ነው፣ ግን ስግደት ደግሞ የመጨረሻው ወርሺፕ አይነት እሱ ነው። በመስጠትም በምንም እሱም የአምልኮ ክፍል ነው። እና እዛ ውስጥ ታንክስ ጊቪንግ ውስጥ ልትከጂው ትችላለሽ። እነዚህ በእግረ መንገዱን ተጠቅመን ጸሎት ግን መጸለይ በጣም ጥሩ ነው። ቴክ ታይም ቱ ፕሬይ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ግን ኮንቨርሴሽን ዊዝ ጋድ ደሞ አለ፣ ከእግዚአብሔር ጋር የምታወሪው ወሬ ደሞ አለ።
እነዚህ ጥሩ ሆነው በየእምነታቸው የተዘጋጀውን ጸሎት መጸለይ ታይሆን ከሱ ጋር ደግሞ የምታወሪው አለ። በክርስትና እግዚአብሔር አባት ስለሚባል ነው። በእስልምና ደግሞ አምላክ ነው እና ከፈጣሪ ጋር የምታወሪው ነገር አለ። ከዛ እኮ በትክክል የምትጸልይ ከሆነ ከጸለይሽ በኋላ የጸጥታ ጊዜ ከወሰድሽ ዝም ካልሽ እኮ ለልብሽ እኮ መልሱ ይመጣል። ለአእምሮሽ ሳይሆን ለልብሽ መልሱ ይመጣል። ማለት አንደርስታንዲንግ ይመጣል። የምትረጂው ነገር አለ። ለምሳሌ እንደሰማሽ ጸሎትሽ እንደተመለሰ እዛ ጋር አሹራንስ ይሰጥሻል በመንፈሱ። ስለዚህ ቬሪ ኢምፖርታንት። ግን ኤክስክሉሲቭ የሆነ የተለየች ጊዜ ሰዎች ከእግዚአብሔር ጋር የሚያሳልፉበት በሁሉም እምነት ኦርቶዶክሶች አላቸው የጸሎት ጊዜ። ትላልቅ ሰዎች ያውቃለሁ የሚጸልዩ ወጥተው ለብቻ፣ ካቶሊኮች የሚጸልዩ ያውቃለሁ፣ ፕሮቴስታንቶች የሚጸልዩ ያውቃለሁ። ግን በቀን ውስጥ እያንዳንዱ ሰው ሙስሊሞች ኦፍ ኮርስ ዴፊኒትሊ ይጸልያሉ። ቴክ ታይም ቱ ፕሬይ ኢትስ ወርዝ ኢት። አሁን ለመጸለይ ጊዜ የምትወስጂ ከሆነ ከብዙ ኮምፕሊኬሽኖች የምትድኝበት እና የጸሎት ልምምድ ሰዎች ቢኖራቸው በጣም ደስ ይለኛል። እኔ አደርጋለሁ እና በጣም ነው ደስ የሚለኝ። ግዴታ ሆኖብኝ አይደለም፣ እንደ ሪሊጂየስ ሆኜም አይደለም። በቃ አዲክትድ ነኝ። በጣም ነው ደስ የሚለኝ መጸለይ። ያችን ጊዜ በጣም ኳሊቲ ታይም ነች። በጣም ልዩ ጊዜ ነው። ከዛ ደግሞ ስልኩን አትዝጊው ከጨረሽ በኋላ ሳታቋርጡ ጸልዩ ደግሞ ተብሏል አይደለም። ከዛ በቀኑ ሁሉ እግዚአብሔርን እያሰብሽው ያመሰገንሽው። እነዚህ ደግሞ ስፖት ፕሬየርስ የሚባሉ አሉ። አንድ ቦታ ላይ ሆነሽ ልክ እዛች ጋር እግዚአብሔር ሆይ እንዲህ አድርግ ብለሽ ነው የምትጸልይው። ሰው እንኳን መንገድ ላይ አይተሽ እንደው ይህን ሰው እርዳው አግዘው እባክህ እንደው ድረስለት ትያለሽ። ጸሎት ነው ይሄ፣ ደግሞ ያለማቋረጥ ጸሎት ነው። ስለዚህ ሁሌ ኮኔክትድ ነሽ ማለት ነው ከአምላክሽ ጋር። እነዛ ጋር ይጸልያሉ እኮ ሰዎች መንገድ ላይ እኮ ይጸልያሉ ሳያውቁት በልባቸው እንደው እባክህ እንደው አድርግለት ምናምን ይላሉ። እሱም ጸሎት ነው። ስፖት ፕሬየርስ ነው የሚባሉት እና ይሄንን መለማመድ ያስፈልጋል።